የዚህች ልጅ ሞት ያሳዝናል። የገዛ ጓደኛዋና ፍቅረኛዋ የሞዴሏን እህት እንደገደሏት ተገለጸ። ምን ያህሎቻችሁ ጓደኞቻችሁን ታምናላችሁ? ይህ ጥያቄ ለእናንተ ነው። የ2026 ሚስ ወርልድ ኢትዮጵያ ተወዳዳሪ የሩታ ይርጋለም ታላቅ እህት ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉን በርካቶችን አስደንግጦ ነበር። ከትምህርት ቤት ጀምሮ የምታውቃት ቅድስት ሙሉቀን የተባለች ጓደኛዋ መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባው ግን የምቀኝነትና አደገኛ ሴራ ተሸሽጎ እንደነበር ተገልጿል። አርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መጥተሽ ቤቴን እይልኝ፣ ደሞም የማገናኝሽ አዲስ የሥራ ዕድል አለ በማለት ጥሪ ታቀርበላታለች። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮዬ ፈጬ ኮንዶሚኒየም አመሩ። ኮዬ ፈጬ በሚገኘው አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምፅ እንኳን አውጥታ እንዳትጮ አፍኖ በማሰር እገታውን ፈጸሙ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል 2 ሚሊዮን ብር እንዲከፈላቸው ይጠይቃሉ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚያደርግበት ወቅት አጋቾቹ ከቅዱሳን ጋር በቅርበት የሚተዋወቁ በመሆኑ ነፃ ብትወጣ የፈጸሙትን ሚስጥር አሳልፋ እንደምትሰጥባቸው አስበው በዚያንን ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኙ በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋችና ገዳዮቹ ነገሩ እንዳሰቡት አልተሳካም። ዋነኛ ተጠርጣሪ የሆነችው ቅድስት ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ፍቅረኛዋ ደግሞ በአዳማ ከተማ ተደብቆ ሳለ በቁጥጥር ስር ሊውል ችሏል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋና ዋናዎቹ ተጠርጣሪዎች ወንጀሉ መፈጸማቸውን አምኖ ድርጊቱን እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል ተብሏል። ሰበር በመሃል አዲስ አበባ የታፈነችው የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት በአጋሾቿ ተገድላ መገኘቷ ተሰማም። ዘሐበሻ ከአዲስ አበባ ፖሊስ ከቤተሰብ ምንጮች ያሰባሰበው መረጃ እንደሚከተለው በአጭሩ አቀርባለሁ። በሚስ ወርልድ የውበት ውድድር ላይ ኢትዮጵያን ለመወከል በዝግጅት ላይ በምትገኘው ሞዴል ሩት ይርጋለም ቤተሰብ ላይ ከባድና አሳዛኝ መርዶ ወርዷል። የታላቅ እህቷ ወጣት ቅዱሳን ይርጋለም በመሃል አዲስ አበባ ቤተል አካባቢ ከቤቷ ተጠርታ ከወጣች በኋላ ታግታ መወሰዷና በመጨረሻም በአጋቾቿ መገደሏ ተረጋግጧል። የአዲስ አበባን ሕዝብ እጅጉን አስደንግጧል። በተለያዩ የክልል ከተሞች ይሰማ የነበረው የእገታ ድራማ አዲስ አበባ ደርሷል። ለዘሐበሻ የደረሰው መረጃ እንደሚያመለክተው አጋቾቹ ወጣት ቅዱሳንን አፍነው ከወሰዱ በኋላ ለቤተሰቦቿ የ2 ሚሊዮን ብር ቤዛ ጠይቀው ነበር። ይሁን እንጂ ገንዘቡን ቢጠይቁም ምንም አይነት ርኅራኄ ሳያሳዩም የዚችን ወጣት ሕይወት በአሰቃቂ ሁኔታ ቀጥፎታል። ይህንን አሳዛኝ ክስተት ተከትሎ የአዲስ አበባ ፖሊስ ከኦሮሚያ ክልል ፖሊስ ጋር በመቀናጀት ባደረገው የጋራ ኦፕሬሽንና ከፍተኛ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር ለመዋል ችሏል። ፖሊስ ተጠርጣሪዎቹን ከያዘ በኋላ ባደረገው ምርመራ አጋቾቹም የገደሉበትን ቦታ ጠቁመው የሟች አስክሬን ሊገኝ ችሏል። በ2026 የሚስ ወርልድ ኢትዮጵያ አሸናፊ ሆና ኢትዮጵያን በዓለም አቀፍ መድረክ ለመወከል እንዲሁም የባህልና ስፖርት የክብር አምባሳደር በመሆን የኢትዮጵያን ቱሪዝምና እሴቶች በተለያዩ የክልል ከተሞች በመዘዋወር በማስተዋወቅ ላይ ትገኝ የነበረችው ሞዴል ሩት ይርጋለም ይህንን አሳዛኝ የቤተሰብ መርዶ ተከትሎ ሀገራዊ ተልዕኳን ለጊዜው ከክልሎች አቋርጣም ወደ ቤተሰቧ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴ ባወጣውና ለዘሐበሻ በላከው ይፋዊ የፕሬስ መግለጫ የወጣት ቅዱሳንን አሳዛኝ ህልፈት በመግለጽ ለሞዴል ሩት ይርጋለም ለቤተሰቦቿና ለወዳጅ ዘመዶቿ ጥልቅ ሐዘኑን አስታልፏል። አያይዘውም በምርመራውና ወንጀለኞችን በቁጥጥር ስር በመዋሉ ሂደት ላሳዩት ቅንጅት የአዲስ አበባና የኦሮሚያ ክልል ፖሊስን አመስግኗል። የሟች ቅዱሳን ይርጋለም የቀብር ስነስርዓት ዛሬ ሐምሌ 19 ቀን 2018 ዓ.ም ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተ ክርስቲያን በከፍተኛ ሐዘን ተፈጽሟል።
እጅግ ያሳዝናል፣ እጅግም ልብ ይሰብራል። ፈጣሪ ካመናችሁት ከካሃዲ ጓደኛ ፈጣሪ ይጠብቃችሁ። የሚስ ወርልድ ኢትዮጵያ ሩት ይርጋለም እህት የሆነችው ቅዱሳን ይርጋለም የተገደለችው በቅርብ ጓደኛዋና እንዲሁም ደግሞ በጓደኛዋ ቦይፍሬንድ መሆኑ ተጋልጧል። የቅዱሳን ይርጋለም አሰቃቂ የግድያ ሴራና የፖሊስ ምርመራ አሁን እነግራችኋለሁ። ቅዱሳን ይርጋለም በተፈጸመባት እጅግ አሰቃቂ የእገታና የግድያ ወንጀል ሕይወቷ ማለፉ የመላው ሕዝብንና የማህበረሰብ ልብ የሰበረ ክስተት ሆኗል። በሞዴሊንግ ዓለም ስኬትን ለማስመዝገብ በምትተጋው ቅዱሳን ይርጋለምና ከትምህርት ቤት ጀምሮ በቅርብ የምታውቃት ጓደኛዋ ቅድስት ሙሉቀን መካከል የጠነከረ ወዳጅነት የነበረ ቢሆንም ከጀርባዋ ግን ምቀኝነትንና እንዲሁም ደግሞ አደገኛ ሴራ ተሸሽጎ ነበር። ዓርብ ዕለት ቅድስት ሙሉቀን ላለፉት ጥቂት ጊዜያት ያልተገናኙትን ቅዱሳንን በስልክ በመደወል አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን ኤይልኝ፣ ደግሞም የማገናኝሽ አዲስ ስራ ዕድል አለ በማለት የደስታና የጽኑ ወዳጅነት በሚመስል መንፈስ ጥሪ አቀረበችላት። ቅዱሳን በጓደኛዋ ላይ አንዳችም ክፋት ሳትጠረጥር ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፍጭ ኮንዶሚኒየም አመሩ። ኮየ ፍጭ በሚገኝ አዲስ ኮንዶሚኒየም ደጃፍ ደርሰው ወደ ቤት እንደገቡ ቀድሞ ተደብቆ ይኖር የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳንን ድምፅ እንኳ አውጥታ እንዳትጮህ አፍኖ በማሰር እገታውን ፈጸመ። አጋቾቹ ወዲያውኑ ለሟች ቤተሰቦች በመደወል የ2 ሚሊዮን ብር እንዲከፈላቸው ጠየቁ። የቤተሰብ ልብ በጭንቀትና በድንጋጤ ተሞልቶ የገንዘብ ድርድርና ዝግጅት በሚደረግበት ወቅት አጋቾቹ ቅዱሳንን በቅርብ የምታውቃቸው በመሆኑ ነፃ ብትወጣ የፈጸሙት ምስጢር አሳልፋ እንደምትሰጥባቸው ተገነዘቡ። በዚህም ፍርሃት፣ ጭካኔ በተሞላበት ውሳኔ በዚያው ዓርብ ዕለት የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉት። አስክሬኗንም ማንም እንዳያገኘው በማሰብ እዚያው አካባቢ በተከራዩት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ሆኖም አጋቾቹ የፈጸሙት ግፍ በጨለማ ሊቀበር አልቻለም። የፖሊስ አባላት ባደረጉት ፈጣንና የተቀናጀ ክትትል ዋነኛዋ ተጠርጣሪ ቅድስት ሙሉቀን በአዲስ አበባ ጎተራ አካባቢ በቁጥጥር ስር የዋለች ሲሆን ተባባሪው ደሳለኝ ደግሞ ሁኔታዎች ሲከፉበት ለማምለጥ ሞክሮ በአዳማ ከተማ ተደብቆ እያለ በፖሊስ መያዙ ተሰምቷል። በአጠቃላይ ከወንጀሉ ጋር በተያያዘ 8 ሰዎች በቁጥጥር ስር የዋሉ ሲሆን ዋናዎቹ ተጠርጣሪዎቹ ወንጀሉ መፈጸማቸው አምነው ድርጊቱ እንዴት እንደፈጸሙት በቦታው ተገኝተው ለፖሊስ አሳይተዋል። ሰበር አሁን የገባ ከሚስ ወርልድ ኢትዮጵያ እህት ግድያ ጋር በተያያዘ ያልተጠበቁ 2 ሰዎች በቁጥጥር ስር ዋሉ። ፎቶግራፋቸው ሁሉ ነገር እጃችን ገብቷል። ዝርዝሩን እንደሚከተለው አቀርብላችኋለሁ። ሁላችሁም እስከ መጨረሻው ተከታተሉት። ነገሩ ፊልም ነው የሚመስለው። ወዳጅ ከለላ መሸሸጊያ ይሆናል ተብሎ ይታሰባል። ለዲዛይነር ቅዱሳን ይርጋለም ግን ወዳጅነት የሞት ወጥመድ ሆኖ አረፈው። የ2026ቱ የሚስ ወርልድ ኢትዮጵያ የውበት ንግሥት የሩት ይርጋለም ታላቅ እህት የሆነችው ቅዱሳን በሞዴሊንግ ዓለም ውስጥ ስኬትን ከምትመኘውና ከእህቷ ጋርም የትምህርት ቤት ትውውቅ ከነበራት ቅድስት ሙሉቀን ጋር የጠበቀ ጓደኝነት ነበራት። ሆኖም ከዚህ ጓደኝነት ጀርባ ጥልቅ የሆነ ምቀኝነትና አደገኛ ሴራ ተሸሽጎ ነበረ። ሁሉም ነገር የተጀመረው ዓርብ ዕለት በተደረገ አንድ የስልክ ጥሪ ነው። ለ1 ዓመት ያህል ተጠፋፍታ የነበረችው ቅድስት የናፍቆት በሚመስል የጓደኝነት መንፈስ ለቅዱሳን ደወለች። አዲስ ኮንዶሚኒየም ተከራይቻለሁ፣ መተሽ ቤቴን እይልኝ፣ ደግሞም የማገናኝሽ አዲስ የሥራ ዕድል አለ በማለት የጓደኛዋ ልብ አባበለች። በጓደኛዋ ላይ አንዳችም ክፋት ያልጠረጠረችው ቅዱሳን ሜክሲኮ አካባቢ ተገናኝተው አብረው ወደ ኮየ ፈጬ ኮንዶሚኒየም አመሩ። ቅዱሳን የጓደኛዋን አዲስ ሕይወት ለማየት በደስታ ስትጓዝ እየሄደች ያለችው ግን ወደ ራሷ የሞት ቀጠሮ ነበረ። ኮየ ፈጬ አዲሱ ኮንዶሚኒየም ደጃፍ ላይ ደርሰው ወደ ቤት ሲገቡ የነበረው ወዳጃዊ ድባብ ቅጽበታዊ በሆነ ሽብር ተተካ። ቤት ውስጥ አድፍጦ ይጠብቅ የነበረው የቅድስት ፍቅረኛ ደሳለኝ ቅዱሳን ድምጿን አውጥታ እንኳን እርዳታ እንዳጣራ አፍኖ አሰራትም። ያመነቻት ጓደኛዋ እጅ ከፍንጅ ለሞት አሳልፋ ሰጠቻትም። አጋቾቹ ወዲያውኑ የሟች ቤተሰቦች ጋር በመደወል የ2 ሚሊዮን ብር ቤዛ ጠየቁም። የቤተሰብ ልብ በጭንቀት እየመታ የድርድር ሀሳቦች ሲለዋወጡም አጋቾች አንድ ዘግናኝ እውነት ተገነዘቡ። የጠየቁትን ገንዘብ ቢያገኙ እንኳን ሟች በቅርበት ስለምታውቃቸው ነገ ሚስጥራቸውን አሳልፋ
እንደምትሰጣቸው አሰቡ። ፍርሃትና ምቀኝነት ያደነደነው ልባቸው እዚያው ዓርብ ዕለት ጭካኔ የተሞላበት ውሳኔ ላይ ደረሰ። የቅዱሳንን ሕይወት በአሰቃቂ ሁኔታ አጠፉ። አስክሬኗንም ማንም እንዳያገኘው በሚል እዛው አካባቢ በተከራዩበት ሌላ ተጨማሪ ኮንዶሚኒየም ውስጥ ደበቁት። ይሁን እንጂ የፈጸሙት ግፍ በጨለማ ሊቀበር አልቻለም። ፖሊስ ባደረገው አፋጣኝና የተቀናጀ ክትትል ዋነኛ ተጠርጣሪዋ ቅድስት አዲስ አበባ ከተማ ውስጥ ጎተራ አካባቢ በቁጥጥር ስር ዋለች። የወንጀሉ ተባባሪ ተብሎ የተጠረጠረው ደሳለኝ ደግሞ ሁኔታው ሲከፋበት ለማምለጥ ሞክሮ አዳማ ከተማ ውስጥ ተደብቆ እያለ በፖሊስ መረብ ውስጥ ወደቀ። በአጠቃላይ ከጉዳዩ ጋር በተያያዙ 8 ሰዎች ለታሰሩ ዘሐበሻ ሰምቷል። ዋነኛ ተጠርጣሪዎቹም ወንጀሉን መፈጸማቸውን አምነው እንዴት እንዳከናወኑት በቦታው ተገኝተው ለፖሊስ አሳይተዋል ወይም መርተዋል። ይህ ክስተት የ2026ቷን የውበት ንግሥት ሩትን ብቻ ሳይሆን መላው ማህበረሰብ በሐዘንና በስጋት ውስጥ ጥሏል። ሩት በልብ ስብራት ከጠላቴ እኔ እጠነቀቃለሁ ከወዳጄ አንተ ጠብቀኝ ብላ ያሰፈረችው መልእክት የዚህን አሳዛኝ ግድያ ማጠቃለያ ይወክላል። ጠላት ፊቱን አውቆ ሲመጣ፣ ክህደት ግን በወዳጅ ፈገግታ ታጅቦ ይመጣል።